ብዙዎቻችሁ አዶናይ ስላስተዋወቀው አዲሱ የኢትዮጵያ ቲክቶክ ሰምታችኋል። ካልሰማችሁ ግን ኢትዮጵያውያንን ሚሊዮነር ለማድረግ ያዘጋጀው አፕሊኬሽን ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ ብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለአበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ይላችኋል። ሲድሮ ላይ ሲሆን 1 ብር ለአንድ ሰው ቀላል ነች፣ ግን ደግሞ ለ10,000 ሰው ሲሆን አስቡት እንዴት ህይወታችሁ እንደሚቀይረው። ሲድሮ አፕ ማለት ለእናንተ ይህ ነው። ከሳምንት በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራላችሁ ነው። ከወር በኋላም ገንዘብ እየሰራላችሁ ነው። ከ1 ዓመት በኋላም ገንዘብ እየሰራላችሁ ነው። ሲድሮ ላይ መታችሁ የአዶናይ ቻሌንጅ ከተቀላቀላችሁ ደግሞ ከነዚህ 100 ቪዲዮዎች ውስጥ ከ100,000 ብር በላይ መስራት ትችላላችሁ። ብዙ ተከታዮች ማፍራት ትችላላችሁ። እነዚህ ተከታዮች ደግሞ ተመልካች ብቻ ሳይሆኑ ፍቅራቸውን በብር አድርገው መግለጽ ይችላሉ። ብዙ ቲክቶክ ተጠቃሚዎች ብር የሚጠብቁት ከዲያስፖራ ብቻ ነው። ሲድሮ ላይ ግን እሱ አይደለም። ዲያስፖራም አሉ፣ ሀገር ቤቱን ያሉ አድናቂዎቻችሁ ጊፍት ስጦታ መስጠት ይችላሉ። በላይቭ ብቻ ሳይሆን በቪዲዮዎቻችሁ ላይ ማለት ነው። ስለዚህ እድሉ ሳያመልጣችሁ አሁኑ ዳውንሎድ አድርጉና ወዲያውኑ ሲለቀቅ ቪዲዮ ፖስት ብላችሁ ህይወታችሁ መቀየር ትችላላችሁ። ሲድሮ የወጣቶች ህይወት ይቀይራል። ተመስገን። ሲድሮ አፕሊኬሽን በአንድ ቀን ውስጥ ብቻ ከ100,000 በላይ ተጠቃሚዎች አግኝቷል። ልንገራችሁ፣ ሲድሮ አፕሊኬሽን እዚህ ሀገር ውስጥ ይዞ የመጣው እድል ብታውቁ፣ እነዚህ 100,000 ሰዎች ሲድሮ ላይ ተማምነው ህይወታቸው ለመቀየር ተዘጋጅቷል። እኛም እነሱን ወጣቶች ለማገዝ ተዘጋጅተናል። ጋይዝ እንደምታዩት እንግዲህ ይህ ሁሉ ቲም የሲድሮ አፕሊኬሽን ቲም ነው። ህይወታችሁ ለመቀየር ተዘጋጅተናል። ከቲክቶክ በላይ እናንተን ለማገልገል ማለት ነው። እንደምታውቁት ቲክቶክ ለኢትዮጵያውያን በጣም ሰልፊሽ ነው። በዶላርና በቪዛ ብቻ ነው የሚሰራው። እኛ ደግሞ ቴሌብርን ይዘን መጥተናል። ከሳምንት በፊት ፖስት ያላችሁት ቪዲዮ ከአመት በኋላ ያገለግላችኋል። ስቲል ብር ይሰራል ማለት ነው። እናንተ በምትፈልጉት ነገር ቪዲዮ እየለቀቃችሁ ህይወታችሁ ትቀይራላችሁ ማለት ነው። እንኳን ደስ አላችሁ። በጣም ደስ ይላል። ይሄንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችህን በሙሉ ኢንሳ ሃክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ። በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። ሲድሮ አፕ ጉግል ፕሌይ ላይ ተለቆ አይቼዋለሁ። እንደ ባለሙያ ያየሁትን ልዩነት ላሳያችሁ። ይሄንን ማሳያችሁ ከመቃወም ወይንም ደግሞ ሌላ ነገር ሳይሆን አፕሊኬሽኑ ላይ ዳታ ኢንክሪፕትድ አይደለም። የሌላ ሶሻል ሚዲያዎች ላይ ደግሞ ዳታ ኢንክሪፕትድ ነው። ዳታ ኢንክሪፕትድ ነው፣ ኢንክሪፕትድ አይደለም ማለት ምንድነው? ዳታ የሚተላለፈው ፕሌን ቴክስት ነው ሲድሮ ላይ። ሌሎቹ አፕሊኬሽን ላይ ግን ሰኪዩር ነው። ማንም ሰው ብሬክ አድርጎ ቢገባ የማንንም ዳታ ማየት ያችከታተል። ስክሪንሾቱን ላሳያችሁ።
ሲድሮ አፕ ፎር ጉግል ፕሌይ ብላችሁ ጉግል ላይ ሰርች ስታደርጉት ይሄንን ዌብሳይት ታገኙታላችሁ። ዌብሳይቱን ከከፈታችሁት በኋላ እንዲያነበባችሁ ዲቴሉን ይጽፍላችኋል ስለ አፕሊኬሽኑ። ከዛ ወርታች ስትወርዱ አድቫንቴጅ እና ዲስአድቫንቴጁን ያሳያችኋል። ጥሩነቱንም መጥፎነቱንም ይሄው ያያችሁት ነው። ጉግል ፕሌይ ሊስት የተደረገው ነው። ይሄ ያሳያችኋል። እዚህ ጋር እንደምታዩት ይኸውላችሁ ምን አለ የዴቨሎፐሩ አለ። ከፈትኩት ማለት ነው ዴቨሎፐሮቹን አካውንት። ከዛ ስትከፍቱት እዚህ ጋር የዳታ ሴፍቲ ለአፑ የሰሩትን የዳታ ሴፍቲ ያሳያችኋል ማለት ነው። ይሄው ክሊርሊ እንደምታዩት ዳታ ኤቨንት ኢንክሪፕትድ ይላል። ያ ማለት ዳታችሁ ኢንክሪፕትድ አይደለም፣ በፕሌን ቴክስት ነው የሚተላለፈው። ፕሌን ቴክስት ማለት እናንተ የምታስገቡት የካርድ ኢንፎርሜሽን ሊሆን ይችላል፣ ፐርሰናል ኢንፎርሜሽናችሁ ሊሆን ይችላል። ኤኒ አታከርም ሆነ ሌላ ሰው ገብቶ ማየት እድሉን ካገኘ ክሊርሊ ማንበብ ይችላል፣ ማየት ይችላል ማለት ነው። ይሄው እነዚህ ኦል የምታዩቸው ወርታች እያደረጉ ማሳያችሁ እንዳለ አፕሊኬሽን ሴኩሪቲ ከእናንተ የሚጠይቀውን ነው። ይሄው የራሳቸው ሳይት ነው። እኔ የነሱን ነው እያሳየኋችሁ ያለሁት። የሚቀጥለው ደግሞ ማነጻጸሪያ እንዲሆናችሁ ብዬ ጉግል ላይ አሁንም የቲክቶክን አካውንት ከፍቻለሁ። ጉግል ፕሌይ ላይ ደሴም ነው ፎርማቱ። ይሄው ዳታ ፕራይቬሲ ኦር ዳታ ሴፍቲ ይላል። ይሄው አያችሁት የቲክቶክ ዳታ ኢዝ ኢንክሪፕትድ ኢን ትራንዚት ይላል። ስለዚህ ዳታ በሚተላለፍበት ጊዜ ሰኪዩር ነው ማለት ነው። ምንም አይነት ሰው ኢንተርሰፕት ማድረግ አይችልም። ይሄ ግን የራሳቸው ምክንያት ይኖራቸው ይሆናል ዴቨሎፐሩ ወይም ደግሞ ኦነሩ ዳታ ኢንክሪፕትድ እንዳይሆን ያደረገበት። እኔ ለእናንተ ለማሳየት በመልካም ሳይዱ ብታዩት ደስ ይለኛል። ከጠቀማችሁ በደንብ ይዩት። ሌሎችንም አፕሊኬሽኖች አወዳድሩ። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ። ችግር አለ፣ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩ ምንድነው ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የእናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እናም ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ነገሩ። የምሬድ ነው ምላችሁ ጋይስ፣ እንዳትሸወዱ፣ ይህን አፕሊኬሽን እንዳትጠቀሙ። ሰሞኑን በማህበራዊ ሚዲያ እየተዋወቀ የሚገኘው ሲድሮ የአዶናይ አፕሊኬሽን ጥንቃቄ ያስፈልገዋል። አፑን ከሌሎች አፕሊኬሽኖች ለየት የሚያደርገው በዚህ አፕ የምትላላኩት ማንኛውም መረጃ ኢንክሪፕት አይደለም። ይህ ማለት የምትላላኩት ማንኛውም መረጃ ፎቶ፣ ቪዲዮ፣ ጽሁፍና የባንክ አካውንትና ማንኛውም የግል መረጃ በቀላሉ በሶስተኛ ወገን ወይም አፑን በሰራው አካል መታየትና መሰረቅ ይችላል። ስለዚህ ይህ አገር በቀል አፕሊኬሽን ጅማሮ ቢበረታታም የግለሰቦችን መረጃ አደጋ ላይ የሚጥል በመሆኑ ዳታው ኢንክሪፕት መደረግ እንዳለበት ብዙ ሰው አስተያየትም እየሰጠም ይገኛል። በቅርብ ቀን ሚሊዮነር እንደምትሆኑ ታውቃላችሁ። ሲድሮ አፕሊኬሽን የብዙ ወጣቶች ህይወት የሚቀይር አፕሊኬሽን ነው። የምታስታውሱ ከሆነ ከአንድ ዓመት በፊት ተናግሬያለሁ። በቅርብ ቀን ላምበርጊኒ የሚያስመጡት ሰዎች ቲክቶከሮች ይሆናሉ ብዬ ተናግሬ ነበረ። እንግዲህ ተሳስቻለሁ። ቲክቶከሮች አይደሉም የሚሆኑት። ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ። እነዚህ ሰዎች ደግሞ መልፋት አይጠበቅባቸውም ካሁን በኋላ ማለት ነው። ፓሽናቸውን እየተከተሉ ህይወታቸው መቀየር ይችላሉ። ኩኪንግ ሾው መጀመር ትችላላችሁ። ዳንሲንግ መጀመር ትችላላችሁ። ድራማ መስራት ትችላላችሁ። ታሪክ መናገር ትችላላችሁ። እናንተ ብቻ የሚወዳችሁና የሚከተላችሁ ሰው ይኑር። 5000 ፎሎወር ወይም 1000 ፎሎወር ብቻ ይዛችሁ በወር ውስጥ በጣም ብዙ ብር መስራት ትችላላችሁ። ከአንድ ወር በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራ ነው። አስቡት ጋይስ፣ አሁንም አዳዲስ ተመልካቾች እያመጣ ያ ቪዲዮ ቲፕ እንድታገኙ ጊፍት እንድታገኙ እያገዛችሁ ነው። ብቻ እናንተ አወንታዊ በሆነ መንገድ ሰዎችን ማገዝ እንዳትረሱ። ምክር ምከሩ፣ ሰዎችን አስቁ፣ አስደስቱ፣ ጓደኛ ፍጠሩ። ስለዚህ ሲድሮ አፕ ዳውንሎድ ማድረግ እንዳትረሱ። በጣም ጥቂት ቀናቶች ነው ያሉት። በጣም ብዙ ኮንተንት ክሪኤተሮችና ቪዲዮ የሚሰሩ ሰዎች ወደ ሲድሮ ገብተው ያጨናንቁታል በእርግጠኝነት ማለት ነው። ቦታ ሳያመልጣችሁ ቶሎ ብላችሁ ግቡና ቶሎ ብላችሁ ተከታዮችን ሰብስቡ፣ ቫይራል ውጡ። ከዛ ህይወታችሁ በቅርብ ቀን እንደምትቀይሩ እኔ ራሴ ቃል እገባላችኋለሁ። እወዳችኋለሁ። ቻው